ኬቨርዴ አሳዛኝ ተሸናፊ ተጫውተዋል ሞክረዋል ተታግለዋል ያላቸውን ሰጥተዋል ግን በመጨረሻ ግን አርጀንቲና ናት ንጉሱ ደጎት ሜሲ ሌላኛውን ጎል አግብቷል በወርልድ ካፕ ኦል ታይም ያገባቸውን ጎሎች 20 አድርሷል ምን አይነት ተጫዋች ነው ምን አይነት ፍጥረት ነው ሜሲ በዚህ ወርልድ ካፕ ደግሞ ያገባቸውን ጎሎች 7 አድርሷል በ8 የወርልድ ካፕ ጌሞች በተከታታይ 8 ጨዋታ ላይ አግብቷል በተከታታይ እስካሁን ያደረጋቸው ጨዋታዎች ነው አረ ምን አይነት ፍጥረት ነው ሜሲ ኬቨርዴዎች ግን የምር አሳዘኑ ተፋልጠዋል በረኛቸው ብቻ 8 ጎል ነው ሴቭ ያደረገው 8 ጎል ትንሽዋ ሀገር የአፍሪካዋ ሀገር ትንሽዋ የደሴት ሀገር አርጀንቲና እንዲ ማስጨነቅ ራሱ ክብር ይገባቸዋል ዋው ኬቨርዴ ዋው የምር ልባችንን አሸንፈዋል ጨዋታውን ቢሸነፉ እንኳን ልባችንን አሸንፈውታል ዋው ኬቨርዴ የማንም ጠንቋይ ሂድና ያቦነንክ ሌላውን ከለዋንጭ አስበላ ዘሰራም ናውጣው ቪዲዮ ልሰሪ ላይቭ ላይ መተሽ የተንጫጫሹላ ኤርፖርት ኢዝ ዳት ዌይ ነው ሜሲ ወላችሁ ከረፍት በፊት ከ90 ደቂቃ በፊት ተቀይሮ ቦት አይደለም ሪል ጎት ይሄ ነው ተንትናችሁ ማዳምጡት ተርጉማችሁ ማዳምጡት ጎት ይሄ ነው አይናችሁን አታውሩ የማይታይ ነገር አፈልጉ ያያችሁትን እመኑ ይሄ ነው ጎት ሜሲ ደከመኝ ገብርኤልን ደከመኝ እኔ ስለአንተ ማውራት ስለአንተ መናገር ሰልችት በቃ ድክም ማለኝ ምን ይግለጽክሽ ምን ይግለጽክ እንደው ቪዲዮ ኤዲት የሰራሽውላ አጥፋት በስመ አብ በወልድ መንፈስ ቅዱስ እኔ ይሄን ጨዋታ ለምንድን ነው ያየሁት ምን አለበተኛ ወይስ ባላይስ ቆይ ምን አይነት ሰቆቃን ያሳለፍኩት ምን አይነት ሰቆቃ ተሳቀኩን 2022 ሜሲ ፍጻሜ ላይ ፈረስታው ለባዶ መርቶ ጨፍረን እንዳልተሳቀቅን አሁን ድጋሚ እንሳቀቅ ኬቨርድ ምንድን ናቸው ኬቨርድ ምንድን በረኛው ምንድን ነው በረኛው ሰው ነው ወይስ ኤአይ ነው እኔ ኤአይ ነው ይመስለኝ ምንድነው ኬቨርድ ምን ቲም ነው እንዴ ሲፈልጉ ሎው ብሎክ ሲፈልጉ ፕራይም ባርሳ ጎል ሲገባባቸው ይቀይሩባል በቃ አታጋሩዋል እስኪ ያስጠላ እዲ ምን አይነት ቲም ነው ገጠም ነው እኔ እንደዚህ አይነት ጭንቀት በህይወቴ በሰማ 2022 ዛሬ እኔ ምንም ስለዚህ ጨዋታ መተንተንም ማውራትም አልፈልግም ብቻ ይመስገን አልፈናል ግን ምን አሳቀቀን ዋንጫ እኮ ነበር አረ በስመ አብ ናውጣ የታባልቴር ነው ናውጣ 120 ደቂቃ አስጠብቄሽ እንደዚህ አስቋጥሬሽ አሸንፍ ይወጥቻለሁ ስለምችል ወደ 16ቷ ገብቻለሁ እያልኩ ነው እኔ እንደዚህ አይነት መሽገሬ ሆነቲም ካልሆነ ከዚህ በኋላ ብራዚል ነሽ እንግሊዝ ፈረንሳይን ሁላ ፋይናል ላይ ብናገኛት አያሳስብም እያልኩ ነው ሊዮኔል አንድሬስ ሜሲ በዓለም ዋንጫ ማለት ነው ከፍተኛው ጎል ስኮረር ነው ፕላስ ከፍተኛው አሲስት አድራጊ ነው ገረመህ እንዴ 9ኛው ባላንዶር ራሱ የኔ ጎት ነው እያልኩ ነው 9ኛው ባላንዶር አሁን ስለሱ ማሰብም አለብህ ስለዚህ ዓለም ዋንጫ ብቻ አይደለም እያልኩ ነው ስለዚህ የዓለም ዋንጫ ብቻ አይደለም 9ኛው ባላንዶር የምን ኦሊሴ የምን ዴምቤሌ የምን ኤምባፔ ሊዮኔል አንድሬስ ሜሲ ይበላል አስረግጬ ነው ምነግር እኔ ኬፕ ቨርዶች እመቤቴን እኔ በሰነ ስርዓት እንደዛ በቃ ለሊት ቁጭ ይሄንን ጌም በማየቴ ፕራውድ ነኝ ንጉሱም አላሳፈረኝም አንድ ጎል አንድ አሲስት ስለሚችል ከሶስቱ የጎል አስተዋጽኦች ሁለቱ የማን ነው የንጉሱ የሊዮኔል አንድሬስ ሜሲ ማርቲኔዝ እኔ ለአንተ ቃል የለኝም ስለ በጣም ነው የምትችለው በጣም ሲበዛ ትችላለህ ምን አይነት ኮንትሮል ምን አይነት ጎል ነው ያገባው ሮሜሮ በዚህ ሰዓት ካንተ ጋር እኩል እንዲህ ሊወዳደር የሚችለው እኩል ማለት በቃ ትንሽም ካንተ ሊበልጥ ሳሊባ ከዛ ውጭ አንድ ሰው ካንተ ጋር ይወዳደር በጣም ነው የምትችለው ሮሜሮ በጣም ማለት ነው እኔ አስረግጬ እነግራለሁ 9ኛ ባላንዶር የንጉሱ የሊዮኔል አንድሬስ ሜሲ ነው እያልኩ ነው የንጉሱ ብቻ ማለት ነው የንጉሱ
ተኙ። አሁን በደንብ ተኙ፣ እረፍት አድርጉ፣ ተኙ። ለዛ ጠንቋይም ላኩለት ቪዲዮ ይመቻችሁ። የጀግና ሞት፣ የወንድ ሞት፣ የአንበሳ ሞት እናቴ ክብዴ እናቴ በረኛው የንጉስ ሞት እንደ ወንድ ተጫውታችሁ እናቴን ኮረቻለሁ፣ በእናንተ ኮረቻለሁ። እናቴን ሊሳንድሮ አንተ ቋጠሮኝ ታበላሻላ። እኔ ልቄ አይኔ በላ ግን ክብዴ እናቴን እኔ ዋቆሚ ነው ማጨበጨበው። ቆሜ ለእናንተ በጣም ትችላላችሁ። በጣም በቃ ሞክረህ ነው በቃ እንደውን ተጫውተህ የጀግና ሞት እንዴ ኬፕ ቨርዴ አላላችሁም እንዴ? ከኬፕ ቨርዴ ነው ጫወታው አላላችሁም እንዴ? ምንም ኬፕ ቨርዴ የሚባል ነገር የለም። ዛሬ ከፈረንሳይ የተጫወተ እኔ ደዘረደዌ እምባፔ ኦሊሴን እየፈለኩ ነው። ቤንች ናቸው እነሱ እንዴ። ማን ከኬፕ ቨርዴ ብለው ሰክሰው አምጥተው ምንድናቸው እነዚህ? እድሜ ለጎቱ ዛሬ እድሜ ለጎቱ አሲስትና ጎል ባያደርግ ኖሮ ዛሬ ምን ሊፈጠር እንደሚችል አላውቅም። እኔ አላውቅም። ወይኔ በስመ አብ ካቦ ቨርዴ እናቴ ትሙት ትችላላችሁ። አንተ ምን አይነት ጨዋታ ነው የሚጫወቱት እንዴ? ኤክስትራ ታይም ድረስ አርጀንቲና በስመ አብ። ይሄ እኮ ማለት ነው ታውቃላችሁ አይደል? የሰማይና የምድር ጨዋታ ነው። አርጀንቲና እዛ ነው፣ ኬፕ ቨርዴ ማን ጭራሽ ነው ማይገር። ምን አይነት ጎል ነው? ምን አይነት የቶርናመንቱ ምርጡ ጎልን መሰለኝ ያየነው ዛሬ። በጌታስ በስመ አብ ተደነገጥ። ቮሲኒያ 40 ዓመት ባይሆን ኖሮ ዩሮፕ ትሄድ ነበር። ማን በጣም ነው የምትችለው። ስንት ኳስ ነው ሲመልስ የነበረው አንተ። እናቴ ትሙት። እነዚህ ቲሞች አርጀንቲና አግኝቷቸው እንጂ ሌላ ኖርማል ቲም እያለፉ ሄዱ ነበር። ካቦ ቨርዴ በስመ አብ ትክክለኛ አፍሪካን ማለት ነው በጥቁሮች ወክለው እናቴ ትሙት ከሚገባው በላይ ያደረገ ቲም። በጣም ነው የሚችሉት ማለት። ዛሬ ስለ ሜሲ ስለ አርጀንቲና ምናምን በሌላ ቪዲዮ ነው ሞሮ። ይሄ ለካቦ ቨርዴ አፕሪሺዬሽን ፖስት ነው። በኢየሱስ በጣም ነው የምትችሉት። አርጀንቲና ወደ 16ቱ ማለፍ ችላለች። ለማንኛውም በኬፕ ቨርዴ እንደዚህ እንፈተን። ኧረ በክርስቶስ። ለማንኛውም ሊዮኔል ሜሲም ጎል ማስቆጠር ችሏል። የዚህ ዓለም ዋንጫ ቶፕ ስኮረር ነው። አሁንም ከኪሊያን ምባፔ በአንድ ጎል በመብለጥ በ4 ጨዋታዎች 7 ጎሎችን በማስቆጠር ያስቆጠረውን ጎል ተመልክታችኋል። ሊሳንድሮ ማርቲኔዝ እኔ ቃል የለኝም። እኔ በጣም ነው የምወደው። ምን አይነት ኳሰኛ ተጫዋች እንደሆነ ዛሬም አስመስክሯል። ምን አይነት ፓሰር፣ ምን አይነት ቪዥኑን ተመልክተነዋል። ኤቭሪቲንግ ማለት ነውና ሜሲም አላሳፈረውም። ልክ ከዚህ በፊት የራሻው ዓለም ዋንጫ ላይ እንደዚህ አጣብቂኝ ውስጥ ገብቶ ታስታውሳላችሁ ከናይጄሪያ ጋር። ያው ኮንትሮሉ ምናምን ፈረስተቹ ባይመሳሰልም ግን እንደዚህ አይነት ኳስ ነበር። ያኔም አስደምሞናል። ከዛው ለአመት በኋላ መልሶ ዛሬም አስደምሞናል ማለት ነው። የሚገርም ኮንትሮል። ከዛ በረኛው ላይ ሊይዘው አይችልም። በጣም ከፍ አድርጎ ነው የመታበት ጠርዙ ላይ ማለት ነውና ሜሲ እችን ጎል በማስቆጠር ቶፕ ስኮረር መሆን ችሏል። ያ ብቻ አይደለም። በማራዶና ተይዞ የነበረውን እንግዲህ በዓለም ዋንጫ ታሪክ ብዙ አሲስት የማድረግ 8 አሲስት በማድረግ እንግዲህ ሪከርድ ሰብሮት አሻሽሎት 9 አሲስቶችን ማድረግ ችሏል ማለት ነው ሊዮኔል ሜሲ ከ1966 በኋላ ማለት ነው። ለማንኛውም አርጀንቲና በኬፕ ቨርዴ እንደዚህ መፈተን ነበረባት። ወይኔ ትናንትና ፖርቹጋል በክሮሻ እንዴት ትፈተናለች ይህን ብሎ ዋንጫ ቲም ምናምን ብለን እኛ በኬፕ ቨርዴ ዛሬ እንደዚህ። ለማንኛውም ኬፕ ቨርዴ ስፔንንም አስቸግራለች። ስፔንንም ነጥብ አስጥላለች። ስፔን ጎል አላስቆጠረችባትም። ያን ሁላ ደብድባት ማለት ነውና እዚህ ብዬ መቼስ ራሴን ላጽናና እንጂ ረበስማ። ለማንኛውም እንግዲህ ለሊቻ ቃል የለኝም፣ ለሜሲም ቃል የለኝም፣ እንዲሁም ለኬፕ ቨርዴ ምን አይነት ቡድን ነው። በስማ እንዴት ነው የሚችሉት? ሁለተኛውን ጎላቸውን እኔ በቃ የዓለም ዋንጫው ምርጡ ጎል አይ ቲንክ የተገኘ ይመስለኛል። ይሄ ነው የሚያሸንፈው። የተሻለ የተለየ ነገር ከሌላ አይ ቲንክ የሁለተኛው ጎላቸውን ኤክስትራ ታይም ላይ ያስቆጠሩ ጎል ምን አይነት ባንክ ረበስማ። እስኪ ሰርች አርጉና ተመልከቱት። ካስገባሁት ያወርድብኛል። ይመቻችሁ። ለማንኛውም አርጀንቲናውያን 16 ውስጥ እንግዲህ ግብፅን እንገጥማለን ማለት ነው። አውስትራሊያ ብትሆን ትንሽ ይሻለን ነበር አይ ቲንክ ተቀራራቢ ቢሆኑም፣ ግን ግብፅንም ለጥፈናት እናልፋለን። ምንም አይመጣም።